ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የህዝባዊ ወያነ ሓርነት ትግራይ ህወሓት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑ አቶ ጌታቸው ረዳ በቅርቡ ያቀረቡት ትንታኔ የትግራይ ህዝብ መከራን የሚያሳንስ የታሪክ ክህደት የተሞላበት ነው ሲሉ በጽኑ ወቅሰዋል። ህወሓት አቶ ጌታቸው ለአዲስ አበባ ያደሩ ከዳተኛ በማለት ከሰዋል። በቀዳሚነት እናቀርበዋለን። ከ400 በላይ የሚሆኑ የአፋር ወጣቶችና ታጣቂዎች የብልጽግናን አስተዳደር በትጥቅ ትግል ለመጣል ወደ ኤርትራ ማቅናታቸው ተገለጸ። በዝርዝር ይዘነዋል። የአሜሪካና የኢትዮጵያ ከፍተኛ ስራ ኃላፊዎች የሁለቱ ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ በዋሽንግተን መክረዋል። በኢትዮጵያ በኩል ለፖለቲካ መጠቀሚያ የሚቀርቡ ቀይ ባህርን እናስመልሳለን የሚሉ ፉከራ በኢትዮጵያ ሚዲያዎች እንዳይተላለፉ መምሪያ መሰጠቱን ሰምተናል። እናስደምጣችኋለን። በአማራ ክልል የተለያዩ አካባቢዎች እየተካሄደ ባለው ወታደራዊ እንቅስቃሴ የፋኖ ኃይሎች ባከናወኑት የተቀናጀ ኦፕሬሽን ስትራቴጂክ ቦታዎች መቆጣጠራቸው አስታውቋል የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ህዝባዊ ወያነ ሓርነት ትግራይ ህወሓት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በቅርቡ ያቀረቡት ትንታኔ የትግራይ ህዝብ መከራ የሚያቃልልና የታሪክ ክህደት የተሞላበት ነው ሲሉ በጽኑ ወቅሰዋል። ህወሓት በትግራይ ወቅታዊ ሁኔታና በድርጅቱ ውስጣዊ ጉዳዮች ዙሪያ ያለው አቋም ግልጽ ለማድረግ ለዓለም አቀፍ ዲፕሎማቲክ ማህበረሰብ፣ ለተባበሩት መንግስታት ድርጅትና ለተለያዩ የዓለም አቀፍ ተቋማት ዝርዝር መግለጫው መላኩ ታውቋል። ድርጅቱ በዚህ ይፋዊ ደብዳቤው በትግራይ ክልል ያለው የሰላም ስምምነት አፈጻጸም መጓተትና በክልሉ አመራር ውስጥ እየታዩ ያሉ የፖለቲካ ልዩነቶችን ለዓለም አቀፍ ማህበረሰብ በዝርዝር አብራርተዋል። በተለይም በጠቅላይ ሚኒስትር አብይ አህመድ አማካሪ በሆኑት በአቶ ጌታቸው ረዳ የቀረቡ የታሪክ ማዛባት ትረካዎችን በመቃወም ተቋማቱ የትግራይ ነባራዊ እውነታ እንዲረዱ ጥሪ አቅርበዋል። ህወሓት በመግለጫው አቶ ጌታቸው በአፍሪካ ሪፖርት ላይ ያሰፈሩት ጽሑፍ በክልሉ ላይ የተፈጸመው የተቀናጀ ጥቃት ተራ የፖለቲካ የስሌት ስህተት አድርጎ ለማቅረብ መሞከራቸው ተቀባይነት የሌለውና ለፌዴራል መንግስት ታማኝነት ለማሳየት የተደረገ የፖለቲካ ቁማር ነው ብሎታል። ጦርነቱ የተነሳው በክልላዊ ምርጫ ምክንያት ሳይሆን ከምርጫው በፊት በታቀደ የኢኮኖሚና የወታደራዊ ከበባ መሆኑን ያስታወሰ መግለጫው አቶ ጌታቸው ይህንን እውነት ሽምጥጥ አድርገው መካዳቸው ተበዳይን ተጠያቂ የማድረግ አደገኛ አካሄድ መሆኑን አብራርተዋል። መግለጫው አክሎም በአቶ ጌታቸው ላይ ከባድ የወንጀል ተባባሪነት ክስ ዘርዝረዋል። በተለይም በትግራይ ምድር ላይ የተፈጸሙ የዘር ማጥፋት ወንጀል ማስረጃዎች፣ የወደመው ወታደራዊ ቁሳቁሶችና የጦርነት ፍርስራሾች በግልጽ ባልታወቀ ሁኔታ እንዲወገዱ በማድረግ ረገድ አማካሪው የተጫወቱትን ሚና ታሪካዊ ተጠያቂነትን ለማጥፋት የታለመ ሴራ ነው ብሎታል። ከዚህም በተጨማሪ የፕሪቶሪያው ስምምነት ዋና ዋና ነጥቦች የሆኑት የተፈናቃዮች መመለስ፣ የክልሉ ግዛት አንድነት መከበር ሳይረጋገጥ አቶ ጌታቸው ትኩረታቸው በህወሓት ውስጣዊ መዋቅር ላይ ማድረጋቸው የክልሉ ህዝብ ደህንነትና ህልውና ለአዲስ አበባ መንግስት ፍላጎት አሳልፎ የመስጠት ያህል እንደሚቆጠር ገልጸዋል። ህወሓት እንዳስታወቀው አቶ ጌታቸው ረዳ የድርጅቱን ነባር አስተዳደራዊ መዋቅር የመመለስ ውሳኔን ህገወጥ በማለት መፈረጃቸውን በክልሉ ውስጥ ያለው የህዝብ የፍትህ ጥያቄ ካለመረዳት የመነጨ ነው። ግለሰቡ ለዓመታት ሲያገለግሉበት የነበረው ድርጅትና የህዝብ መስዋዕትነት ወደ ጎን በመተው አሁን ላይ ራሳቸውን ከኃላፊነት ነፃ ለማድረግና የፌዴራል መንግስት የፖለቲካ አጀንዳ ለማስፈጸም የሚጥሩበትን መንገድ በትግራይ ታሪክ ውስጥ የከዳተኛ ስፍራ የሚያሰጣቸው መሆኑን ድርጅቱ በጠንካራ ቃላት አስገንዝበዋል። በአማራ ክልል የተለያዩ አካባቢዎች እየተካሄደ ባለው ወታደራዊ እንቅስቃሴ የፋኖ ኃይሎች ባከናወኑት የተቀናጀ ኦፕሬሽን የወግዲና ጎረንጂ ከተሞች ሙሉ በሙሉ መቆጣጠራቸው ታውቋል። ግንቦት 4 2018 በተከፈተ ድንገተኛ ጥቃት በመንግስት የጸጥታ ኃይሎች እርምጃ መወሰዱንና ውጊያው በርካታ የጦር መሳሪያዎችን ከመማረኩ ባለፈም በማረሚያ ቤት የነበሩ የህሊና እስረኞችን ማስለቀቁንና የወረዳው አመራሮች አካባቢውን ለቀው መውጣታቸው የፋኖ ኃይሎች አስታውቀዋል።
ይህንን ሽንፈት ተከትሎ የመንግስት ኃይሎች በከተሞች ላይ የድሮን ጥቃት መፈጸማቸውና በዚህ ሳቢያም የወረዳው አስተዳደር ህንፃ፣ የፖሊስ ጣቢያና የግለሰብ ተሽከርካሪዎች መውደማቸው ተገልጸዋል። በተመሳሳይ በሸዋ ጠቅላይ ግዛት መንዝ አውራጃ በመንግስት ሰራዊት ላይ በሁለት ግንባር ጥቃት መፈጸማቸው የፋኖ ኃይሎች ገልጸዋል። በመንዝ ላሎ ምድርና በክምር ድንጋይ አቅጣጫ በተደረገ ውጊያ በመንግስት ወታደሮች ላይ የሰውና የቁሳቁስ ጉዳት መድረሱን የተገለጸ ሲሆን ሰራዊቱ በአካባቢው ነዋሪዎችና አርሶ አደሮች ላይ የገንዘብና የንብረት ዘረፋ መፈጸማቸው ተገልጸዋል። በአክስታ ግንባርም በተደረገ ውጊያ ስልታዊ ስፍራዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በፖለቲካው ረገድም የአማራ ህዝብ ብሔራዊ ንቃት ይዳብር በሚል መሪ ቃል በአዋባልና በጎዛምን ወረዳዎች ህዝባዊ የውይይት መድረኮች መካሄዱን ፋኖ አስታውቋል። በእነዚህ መድረኮች ላይ የትግሉ ዓላማና ቀጣይ ስልቶችን በተመለከተ ከአርሶ አደሩ ጋር ምክክር የተደረገ ሲሆን የነፃ ቀጠናዎች አስተዳደር ለማጠናከር የሚያስችሉ ሰነዶችን መቅረባቸው ታውቋል። በሌላ በኩል 8 የመከላከያ አባላት ከብር ሸለቆ ማሰልጠኛ ተቋም በመውጣት የፋኖ ኃይሎችን መቀላቀላቸው የተገለጸ ሲሆን አባላቱ በወሰዱት ውሳኔ ደስተኛ መሆናቸውና ሌሎች ተመሳሳይ ፍላጎት እንዳላቸው መናገራቸው የፋኖ ኃይሎች ያወጡት መረጃ ያስረዳል። ከ400 በላይ ታጣቂዎች የኡጉግሞን የትጥቅ ትግል ተቀላቀሉ። ግንባሩ ሙሉ ማጥቃት ለመጀመር ዝግጅቱ ማጠናቀቁን አስታውቀዋል። ከአፋር ክልል የወጡ መረጃዎች እንደሚያመላክቱት ከ400 በላይ የሚሆኑ የአፋር ወጣቶችና ታጣቂዎች የብልጽግናን አስተዳደር በትጥቅ ትግል ለመጣል ቆርጦ የተነሳው በኤርትራ ለሚገኘው የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉግሞን በይፋ ተቀላቅለዋል። በዚህ እንቅስቃሴ ውስጥ የፌዴራሊስት ኃይሎች የስራ አስፈጻሚ ኮሚቴ አባል የነበሩት ሀጂ ያዮ ዋሌህና አሚን ሁሴን የተባሉ አመራሮች ከ400 በላይ የሚሆኑ ታጣቂዎችን በመያዝ ግንባሩን መቀላቀላቸው የተረጋገጠ ሲሆን የአፋር ሕዝብ አንድነት ግንባር በሚል ስያሜ የሚንቀሳቀሰው ይህ ኃይል በአጭር ጊዜ ውስጥ ወታደራዊና ፖለቲካዊ አቅሙን እያሳደገ እንደሚገኝ ተገልጿል። ይህ በእንዲህ እንዳለ የኡጉግሞ ግንባር ከዚህ በፊት ባወጣው መግለጫ ላለፉት 2 ዓመታት ሲያከናውነው የቆየ የማደራጀት ስራ ማጠናቀቁን ገልጾ ወደ ሙሉ ማጥቃት ለመሸጋገር መዘጋጀቱን በይፋ አስታውቆ ነበር። ግንባሩ የአሁኑ የብልጽግና አገዛዝ ጦረኛ ሲል የፈረጀው ሲሆን በፌዴራል መንግስት ስፖንሰርነት በአፋር ህዝብ ላይ ተከፍቷል ያለው ወረራ ለመቀልበስ ቁርጠኛ መሆኑን ገልጿል። በተጨማሪም በአገሪቱ ውስጥ ያለው የኑሮ ውድነት፣ የሰላም እጦት፣ ሙስናና ከባድ የግብር ጭቆና ህዝቡን ለከፍተኛ ስቃይ እየዳረገው መሆኑን በመጥቀስ መንግስት የኢትዮጵያ ወጣቶች ለጦርነት ማገዶነት እየተጠቀመባቸው ነው ሲል ወንጅለዋል። ግንባሩ በክልሉ ያለው ወቅታዊ ሁኔታ በተመለከተም 4 ዋና ዋና ነጥቦች ያካተተ ማስጠንቀቂያም ማስተላለፉም አይዘነጋም። በአፋር መሬት ውስጥ ሐራ መሬት በሚል ተደራጅተው የሚንቀሳቀሱ የትግራይ ኃይሎችን በአስቸኳይ ክልሉን ለቀው እንዲወጡ የጠየቀ ሲሆን የአወል አርባ አስተዳደርም የአፋር መሬትና ህዝብ ለፖለቲካ ቁማር እያዋለው ነው ሲል ወቅሰዋል። በተጨማሪም በሙስጠፌ መሐመድ የሚመራው የኢሳ ኃይል በአፋር ህዝብ ላይ እያደረሰ ያለው ሰብአዊ ጥፋትና ንብረት ውድመት እንዲቆም አሳስቦ ዓለም አቀፍ የሰብአዊ መብት ተሟጋቾች ጉዳይን እንዲመረምሩት ጥሪ ሲያቀርብ ቆይተዋል። የአወል አርባ አገዛዝ የአፋር ምሁራንን፣ ወጣቶችና የጸጥታ አመራሮችን እያሳደደና እያሰረ መሆኑን የገለጸው ኡጉግሞን የሚያሳድዱና የሚሳደዱ የአፋር ልጆች ግንባሩን እንዲቀላቀሉ ጥሪ አቅርበዋል። የአሁኑ አገዛዝ በትጥቅ ትግል እየገጠሙ ያሉ ኃይሎች ሁሉ ተባብረው መንግስት ለአንዴና ለመጨረሻ ጊዜ ለማስወገድ እንዲተባበሩ ጥሪ ያስተላለፈው ግንባሩ የመንግስት አገልጋዮችም ከህዝብ ጎን እንዲቆሙ በተደጋጋሚ ማሳሰቡን አይዘነጋም። የአሜሪካና የኢትዮጵያ ከፍተኛ የሥራ ኃላፊዎች የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ በዋሽንግተን መክረዋል። በዋሽንግተን ዲሲ በተካሄደው የሁለትዮሽ መዋቅራዊ ውይይት ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የአሜሪካው አቻቸው ማርኮ ሩቢዮ እንዲሁም ከፍተኛ የአሜሪካ ባለስልጣናት መገኘታቸውን ተገልጸዋል። በአረብና በአፍሪካ ጉዳዮች ላይ የአሜሪካ ከፍተኛ አማካሪ የሆኑት ማሳድ ብሎስ ግንቦት 3 2018 ዓ.ም
በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ውይይቱ የታላቁ የኢትዮጵያ ህዳሴ ግድብን፣ የሱዳን ጦርነት፣ የቀይ ባህር ደህንነትና የአሜሪካ ኢንቨስትመንት ማስፋፋትን የዳሰሰ ውጤታማና ዘርፈ ብዙ እንደነበር ገልጸዋል። ከዚህም በተጨማሪ በሱዳን ዘላቂ ሰላም ለማምጣትና ሰብአዊ የተኩስ አቁም ስምምነት ለማመቻቸት በሚደረጉ ዓለም አቀፍ ጥረቶች ዙሪያ ሰፊ ውይይት ተካሂደዋል። የቀይ ባህር የባህር ላይ ደህንነት ጨምሮ ለቀጠናዊ መረጋጋት በጋራ ለመስራት ስምምነት ላይ መደረሱን የገለጹት ከፍተኛ አማካሪው በሁለቱ ሀገራት መካከል ያለው የኢኮኖሚና የንግድ ግንኙነት ለማሳደግ እንዲሁም የአሜሪካ ኢንቨስትመንት በኢትዮጵያ ለማበረታታት አስፈላጊው ምክክር መደረጉን ጠቁመዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር መግለጫ በበኩሉ ትኩረቱን በኢኮኖሚ ብልጽግና፣ በመከላከያና ደህንነት ትብብር እንዲሁም በቀጠናዊ ሰላምና መረጋጋት ላይ ብቻ ሲያደርግ የአሜሪካ ወገን ግን በተለይም በህዳሴ ግድቡ ዙሪያ ገንቢ ውይይት መደረጉን አጽንዖት ሰጥተዋል። ይህ ልዩነት ዋሽንግተን በአፍሪካ ቀንድ አዲስ ጦርነት እንዳይነሳ ለኢትዮጵያ ማስጠንቀቂያ ሰጥታ ሊሆን ይችላል የሚል ግምት አስነስተዋል። በተለይም ፕሬዝዳንት ዶናልድ ትራምፕ ከወራት በፊት በግድቡ ዙሪያ ያለው ውጥረት መፍታት ዋና አጀንዳቸው መሆኑ መግለጻቸውና በኢትዮጵያና ግብጽ መካከል ያለው ድርድር በአሜሪካ አደራዳሪነት እንዲቀጥል ያላቸው ፍላጎት መግለጻቸው ይታወሳል። የኤርትራ ባለስልጣናትም ወደ አሜሪካ በማቅናት ከሁለቱም ሀገራት ባለስልጣናት ጋር ይወያያሉ ተብለዋል። ይህም አሜሪካ በቀጠናው ላይ ያላት ስትራቴጂካዊ ትኩረት መጨመሩን የሚያሳይ ሲሆን ምናልባት በኤርትራ ላይ የተጣለው ማዕቀብ ለማንሳት ከታሰበው እቅድ ጋር የተያያዘ ሊሆን ይችላል። በኢትዮጵያ በኩል ለፖለቲካ መጠቀሚያ የሚቀርቡ ቀይ ባህርን እናስመልሳለን የሚሉ ፉከራ በአሜሪካ በኩል ተቀባይነት እንደሌለው የተነገረ ይመስላል ሲሉ ፖለቲካ ተንታኞች እየገለጹ ነው። ከዚህ ጋር ተያይዞም ከዛሬ ጀምሮ የቀይ ባህር አጀንዳ በመገናኛ ብዙሃን እንዳይተላለፍ ለኢትዮጵያ መገናኛ ብዙሃን ጥብቅ መምሪያ መሰጠቱን የሚጠቁሙ መረጃዎች እየወጡ ይገኛሉ። ይህ እርምጃ መንግስት ከአሜሪካ የቀረበለትን ዲፕሎማሲያዊ ጫና ተከትሎ የወሰደው የፖሊሲ ለውጥ ሊሆን እንደሚችል እየተነገረ ነው። ፈረንሳይ የሱዳኑን አርኤስኤፍ በሽብርተኝነት ለመፈረጅ እየተንቀሳቀሰች መሆኗን አስታወቀች። የፈረንሳይ የፓርላማ ልዑካን ቡድን መሪ ክሪስቶፍ ማሪዮን የሱዳን ፈጣን ድጋፍ ሰጪ ኃይል አርኤስኤፍ በሽብርተኛ ድርጅትነት እንዲፈረጅ ለሀገራቸው ብሔራዊ ምክር ቤት ጥያቄ እንደሚያቀርቡ አስታወቁ። ልዑካኑ ይህንኑ የገለጹት በፖርት ሱዳን ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን እና ከዳርፉር ገዢ ሚኒ አርኮሚናዊ ጋር ከተወያዩ በኋላ ነው። ክሪስቶፍ ማሪዮን ጥያቄያቸው የሚያቀርቡት ቡድኑ እየፈጸማቸው ባለ የተረጋገጠ የሰብአዊ መብት ጥሰቶች፣ ከአግባብ ውጭ የሆኑ ግድያዎችና የጾታ ጥቃት ድርጊቶች ላይ ተመስርተው መሆኑን ገልጸዋል። የፈረንሳይ መንግስት ለፓራ ሚሊተሪ ቡድን የጦር መሳሪያ ድጋፍ ታደርጋለች ተብላ በምትጠረጠረው የተባበሩት አረብ ኤሚሬትስ ላይ ጠንካራ ዲፕሎማሲያዊ አቋም እንዲይዝ አሳስበዋል። የሱዳኑ መሪ ጀነራል አልቡርሃን በበኩላቸው አርኤስኤፍ ስልታዊ በሆነ መንገድ የሀገሪቱን መሰረተ ልማቶችና ንጹሃንን እያጠቃ መሆኑን ለልዑካኑ አስረድተዋል። የፈረንሳይ ልዑካን ቡድን ጉብኝት በሱዳን ጦርነት ከተቀሰቀሰ በኋላ የአውሮፓ የፓርላማ አባላት ወደ ሀገሪቱ ያደረጉት የመጀመሪያ ጉዞ ሲሆን ይህ አውሮፓ ለሱዳን ጉዳይ የሰጠችው ትኩረት እየጨመረ መምጣቱን ያሳያል። የዳርፉር ገዢ ሚኒ አርኮሚናዊ በበኩላቸው ያለ ተጠያቂነት ምንም አይነት የሰላም ስምምነት ሊኖር እንደማይችል በማሳሰብ በግድያና በማፈናቀል ድርጊት የተሳተፉት አካላት ለፍርድ እንዲቀርቡ ጠይቀዋል። በቀጣይ ወራትም የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የሱዳኑን ሉዓላዊነት ለመደገፍና ወደ ሲቪል አስተዳደር የሚደረገው ሽግግር ለማገዝ ወደ ስፍራው ያመራሉ ተብሎ ይጠበቃል። የተከበራችሁ የባና ሚዲያ ተከታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።